ሃሌሉያ! ይህን ጊዜ ወስደን በግራና በቀኝ ያሉትን ከፊትም ከኋላም ያሉትን እንኳን ደህና መጣህ፣ እዚህ ስላየውሽ ደስ ብሎኛል እየተባባልን በጌታ ስም እርስ በርሳችን ሰላምታ እንድንለዋወጥ እጋብዛለሁ። ሰላም ለአንተ ይሁን እየተባባላችሁ ሰላም ተባባሉ። በዚህ በመስመር ላይ ስለተቀላቀላችሁ እንዲሁም እዚህ ቤተክርስቲያን ውስጥ መታችሁ ጌታችንን አምላካችንን ለማምለክ ስለተቀላቀላችሁን እጅግ አድርገን እናመሰግናለን። መዝሙሩን እንደሰማነው ግጥሞቹ እንደሚነግሩን ወደ ሰማይ የምንሄድበትንና እንባዎቻችን ሁሉ የሚታበሱበት ቀን ጊዜውም እየመጣ እንደሆነ ይናገራል። በመጨረሻውም ጊዜ ስቃይና ሐዘን አይኖርም፣ ሁሉም ነገር አዲስ ይሆናል እና ለዚያች አዲሲቷ ኢየሩሳሌም ተስፋ እናደርጋለን። በኢየሱስ ክርስቶስ ላይም እምነት እያሳየን አዲሱን ቀን ተስፋ እያደረግን በየቀኑ በድል የምንመላለስ እንድንሆን እጸልያለሁ። ይህንንም በጌታ ስም እባርካቸዋለሁ እና በእናንተ ላይም ለመጸለይ እፈልጋለሁ። አሜን። አሁን ወደ ዋናው ክፍላችን ስንመለስ ዘጸአት ምዕራፍ 28 ቁጥር 1 እና 2ን መልእክቱን መካፈል እንፈልጋለን። የፍርድ የደረት ኪስና የመቤዠት ትርጉም የሚለውን እንመለከታለን። ልብስ በመጽሐፍ ቅዱስ ውስጥ በጣም አስፈላጊ ጭብጥ ነው። በተለይም በሊቀ ካህናቱ ልብሶች ስለ ቤዛችን የሚያሳዩ አንዳንድ ፍንጮች አሉት። በሊቀ ካህናቱ ልብስና ሌሎችም የሥራ አልባሳት ላይ እግዚአብሔር በመሠዊያውና በኢየሱስ ክርስቶስ መስዋዕትነት እንዴት እየሰራ እንዳለ ማየት እንችላለን። በተለይ በሊቀ ካህናቱ ልብሶች መካከል በፍርድ የደረት ኪስ ምን ማለት እንደሆነ በፍርድ የደረት ኪስ ላይ ዛሬ እናተኩራለን። ፓወርፖይንቱ ላይ ይህን ማየት ትችላላችሁ። ወደ ኤደን ገነት ከአዳምና ከሔዋን ውድቀት በኋላ ወደ ነበረው ቦታ የኤደን ገነት ብንመለስ እግዚአብሔር ከወንድና ከሴት ጋር ይኖርበት እንደነበረ ቤተ መቅደስ የምንለው ቦታ ኤደንን ነበር። የእግዚአብሔርን ክብር የኤደን ገነት ስፍራ ሁሉ ሞልቶ ነበር። አዳምና ሔዋንም ያ ክብር ሸፍኗቸው ነበር። ስለዚህ ራቁታቸውን ነበሩ፣ ግን አላፈሩም ነበር። መዝሙር ምዕራፍ 36 ከቁጥር 8 ብትመለከቱ ከቤት ጠል ይጠጣሉ፣ ከተድላም ፈሳሽ ታጠጣቸዋለህ ይላል። ይሄ ደስታ የሚያመለክተው ኤደንን ነው። ለደስታ የሚባለው የዕብራይስጥ ቃል ኤደን ሲሆን ኤደን ደግሞ ደስታንና ምስጋናን የዜማን ድምፅን የሚያመለክት ነው። ስለዚህ የኤደን ገነት እግዚአብሔር ከወንድና ከሴት ጋር እንዲኖሩ በኤደን ገነት ውስጥ ከፈቀደበት ጊዜ ጀምሮ ያንን ቤተ መቅደስ ብለን መሰየም እንችላለን። ዘፍጥረት ምዕራፍ 3 ከቁጥር 8 ላይ እነሱም ቀኑ በመሸ ጊዜ እግዚአብሔርን አምላክ ድምፅ ከገነቱ ሲመላለስ ሰሙ፣ አዳምና ሚስቱ ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። እዚህ ላይ የእግዚአብሔር መገኘት በአዳምና ሔዋን መካከል እንደነበረ እናያለን። እግዚአብሔርም ክብሩን አልብሷቸው እንደነበረ እናያለን። ሕዝቅኤል ምዕራፍ 28 ቁጥር 13 እና 14ን ብትመለከቱ ይሄ ከመውደቁ በፊት ስለ ኤደን ገነት የሚያመለክት ነው። እርግጥ ነው ከመውደቁ በፊት ስለተቀባው ኪሩብ ነው የሚናገረው። ነገር ግን በኤደን ገነት ውስጥ ስለነበሩትና ኪሩብን ስለሸፈኑት የከበሩ ድንጋዮችም ጭምር ይናገራል። እስኪ ወደ ሕዝቅኤል ምዕራፍ 28 ከቁጥር 13 እስከ 14 ወዳለው ጥቅስ እንሂድ። እንደዚህ ይላል፣ በእግዚአብሔር ገነት በኤደን ነበር የከበረ ዕንቁስ ሁሉ ሰርዲዮስ፣ ቶጳዚዮን፣ አልማዝ፣ ቢሬሌ፣ መረግድ፣ ኢዮሳጲድ፣ ሰምፔር፣ በሉር የሚያብረቀርቅ ዕንቁ ወርቅ ልብስ ነበረ። የከበሮውም የእምቢልታህም ሥራ ባንተ ዘንድ ነበር። በተፈጠረበት ቀን ተዘጋጅተው ነበረ። አንተ ልትጋርድ የተቀባ ኪሩብ ነበር። በተቀደሰውም በእግዚአብሔር ተራራ ላይ አኖሩ፣ በእሳት ድንጋዮች መካከል ተመላለስ ይላል። በኤደን ገነት እነዚህ የከበሩ ድንጋዮች የተቀባው ኪሩብ መሸፈኛ ነበሩ። ይህም ቃል መሸፈኛ በዕብራይስጥ
ሙካ ሲሆን ከሱካ የተወሰደ ነው። ትርጓሜውም ዳሶች ወይም ድንኳኖች እንደማለት ነው። እነዚህ የከበሩ ድንጋዮች እንደ ድንኳን ነበሩ። የተቀባውም ኪሩብ የሸፈነ ድንጋይ ይመስል ነበር። እነዚህ የከበሩ ድንጋዮች ዕንቁዎች፣ ሰርዲዮስ፣ ቶጳዚዮን፣ አልማዝ፣ ቢረሌ፣ መረግድ፣ ኢያሳጲድ፣ ሰምፔር፣ በሉር፣ የሚያብረቀርቅ ዕንቁ፣ ወርቅ በእግዚአብሔር ቅዱስ ተራራ ላይ ነበሩ። በእነዚህም የከበሩ ድንጋዮች የተሸፈኑ በእግዚአብሔር ክብርና በብርሃን የተሸፈኑበት ይህን ምስል እንድናስብ ፈልጋለሁ። መዝሙር ምዕራፍ 8 ከቁጥር 4 እስከ 5 ላይ ይህ ሊቀ ካህናቱን ልብስ በተለይም የፍርድ የደረት ኪስን ለመሸፈን የሚያስፈልገው አስፈላጊ የጀርባ እውቀት ስለሆነ በደንብ ማትኮር አለብን። መዝሙር ምዕራፍ 8 ከቁጥር 4 እስከ 5 አሁንም በስክሪኑ ላይ የምትመለከቱትን ጥቅስ ነው ማነበው። ለምን አብረን አናነበው? ዝግጁ ከሆናችሁ አውጡና መዝሙር ምዕራፍ 8 ከቁጥር 4 እስከ 6 ያለውን እናነባለን። ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት እጅግ ጥቂት አሳነስኸው፣ በክብርና በምስጋና ዘውድ ከለልከው ይላል። ስለዚህ ይህ አክሊል በኢብራይስጥ አታር ይባላል። አታር ማለት መክበብ ማለት ሲሆን መስጠትም እንደማለት ጭምር ነው። ልክ እንደ ዘውድ በሰው ራስ ላይ ነው የሚቀመጠው። ዙሪያው መክበብ አለበት። ያንን ዘውድ መጣል፣ ያንን ዘውድ መስጠት እንደማለት ነው። አዳምና ሔዋንም በክብርና በግርማ ከቧቸው ነበረ። የእግዚአብሔርን ክብርና ግርማ በዙሪያቸው አጥተው አያውቁም ነበር። እነዚህ የተሸፈኑባቸው ልብሶችም ነበሩ። ስለዚህ ራቁታቸውን ነበሩ፣ አይተፋፈሩም ነበረ። እግዚአብሔርም ሸፈናቸው። በእግዚአብሔር መገኘት ተከበው ነበረ። የእግዚአብሔርንም ክብር ግርማና ውበትም ለብሰው ነበር። እንደ እውነቱ ከሆነ አዳም በእግዚአብሔር አምሳል ስለተፈጠረ አዳምን ብትመለከቱ እግዚአብሔርን ራሱን በአዳም ውስጥ ማየት ትችሉ ነበር። ባለፈው ታስታውሳላችሁ፣ ይህንን ዘምረናል። ክርስቶስን በእያንዳንዳችን ውስጥ ሙሉ በሙሉ እናያለን። በእግዚአብሔር ክብር ሙሉ በሙሉ ስንሆን ማለት ነው። ነገር ግን እነዚህ ምድር ላይ ያሉ እኛ የክርስቶስን ክብር ማንጸባረቂያ እንድንሆን መሆናችንንም ማስተዋል ያስፈልጋል። በእምነት ሕይወታችን ሁሉ እግዚአብሔርን ማክበር አለብን። ይህም ስለ ኤደን ገነት መረዳት ያለብን በጣም አስፈላጊ እውነታ እንደሆነ ይዤዋለሁ። ሆኖም በኤደን ገነት ውስጥ ይሄ ውድቀት ነበረ፣ አለመታዘዝ ነበረ። ስለዚህ የእግዚአብሔርንም ክብር አጥተዋል። ምንም እንኳን ተከበው ለብሰውና ዙሪያቸውን ክብር ብቻ ቢሆንም ያንን ክብር አጥተውታል። የእግዚአብሔርን ክብር በእንስሳትና በሌሎች ክብር በሌላቸው ነገሮች ለውጠውታል። ይህን ማመን ትችላላችሁ? ሮሜ ምዕራፍ 1 ከቁጥር 23 ላይ እንዲህ ይላል፣ የማይጠፋውን የእግዚአብሔርን ክብር በሚጠፋው ሰው፣ በወፎች፣ በአራት እግር ባላቸው እንስሳትና በሚሳቡ ፍጥረታት መልክ ለወጡ ይላል። በመሰረቱ እንደ አውሬ ሆኑ እንደማለት ነው። በመጽሐፍ ቅዱስ ውስጥ ያሉ አውሬዎችን ማስተዋል አለብን። የእግዚአብሔርን ክብር፣ የእግዚአብሔርን ምስል ሰው ያጣበትንም መንገድ ስለሚገልጽልን ለምሳሌ እንደ አራት እግር ባላቸው እንስሳትና በሚሳቡ ፍጥረታት ይላል። በእነዚህ ነው የእግዚአብሔርን ምስል ያጡት፣ የእግዚአብሔርን ክብር ጥለዋል። በመስዋዕትነት የመልሶ ማቋቋም ስራ ላይና ይህ ሁሉ በኢየሱስ ክርስቶስ የማስተሰሪያ ስራ ላይ እንዴት እንደተመለከተም ቀጥለን እናያለን። በሊቀ ካህናቱ በኩል የተደረገው መልሶ ማቋቋም ስራ በብሉይ ኪዳን ውስጥ የሊቀ ካህናቱ ምስል ይሰጠናል። በተለይም እዚህ ላይ ያለው ክፍል የፍርድ የደረት ልብስ የሚለው ጋር ደርሰናል። ዛሬ የምናተኩረው በዚህ ላይ ነው። የምናገረው ነገር ሁሉ በቤዛነት ተከታታይ 6ኛው መጽሐፍ ውስጥ ይገኛል። በተወሰነ ጊዜያችን ሁሉንም ነገር መሸፈን አንችልም። ነገር ግን 6ኛውን መጽሐፍ ካነበባችሁ ይህንን ይዘት በውስጡ እንደያዘ ማረጋገጥ ትችላላችሁ። ሊቀ ካህናቱ የለበሰው ይሄ ልብስ የእግዚአብሔርን ግርማ፣ የእግዚአብሔርን ክብር ይወክላል። ሰው ፍጹም አይደለም። እኔና እናንተ ኃጢአትን ሰርተናል፣ ጉድለቶችም አሉን። እኛም ለእግዚአብሔር ብቁ አይደለንም። ነገር ግን እግዚአብሔር በብሉይ ኪዳን ሊቀ ካህናቱና ካህናቱን ተጠቅሞ ይህንን ልብስ የእግዚአብሔርን ውበት፣ ግርማና ቅድስና ለማንጸባረቅ ሰጥቷቸው ነበር።
ይሄ የሊቀ ካህናቱ ልብስ በጣም ግርማና ውብ የሆነ ነው። በተለይም ከልብሶቹ ውስጥ ምናልባት የፍርዱ የደረት ኪስ በጣም የሚያብረቀርቅና ግርማ ያለው ነበር። እናም የሰዎች አይኖች ምናልባት ወደ ዘውዱና ወደ ፍርዱ የደረት ኪስ ያመራሉ ብዬም አስባለሁ። ልብሶቹ የአባታችንን ክብር፣ ግርማ፣ ውበትና ቅድስናን ይወክላሉ። ሰዎች ሊቀ ካህናቱን ሲመለከቱ ሰውየውን አይደለም የሚያዩት፣ ነገር ግን ልብሶቹን የሚወክሉትን ነገር እግዚአብሔርን አብን ይመለከታል። የልብሶቹ ሕግም ይሄ ነው። የዚች ቤተክርስቲያን ከፍተኛ አመራሮችና ዋና መስራች ፓስተራችን ሬቨረንድ አብርሃም ፓርክ የሊቀ ካህናቱ አገልግሎት የዘላለም ሊቀ ካህን የሆነው ኢየሱስን እንደሚያሳይና እንደሚገልጥ ይናገራል። እሱ እውነተኛው የዘላለም ሊቀ ካህን ነው። ዕብራውያን ምዕራፍ 3 ቁጥር 1 ስለዚህ ጉዳይ ይናገራል እና ዕብራውያን ምዕራፍ 4 ከቁጥር 14 ስለዚህ ጉዳይ ይናገራል። ስለዚህ ከሰማይ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያ ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ይላል። ሊቀ ካህናቱ በብሉይ ኪዳን ውስጥ ያሉት ካህናት የኢየሱስ ጥላ መሆናቸውንም ይናገራል። እሱም በሜልኪጼዴቅ ስርዓት የሚመጣ እንደሆነ ይናገራል። እዚህ ላይ የምናየው በፍርዱ የደረት ኪስ ላይ ያለውን በደንብ በትኩረት ልናጠና እንሞክራለን። በመጀመሪያ የፍርድ የደረት ኪስ ባህሪያትን እንመልከት። በመጀመሪያ በደረት ኪስ ላይ ስናተኩር ቅርጹንና መጠኑን መመልከት አለብን። እንደምታዩት 4 ማዕዘን የሚለካ አይነት ነው። አንድ ስንዝር ያክላል። ይሄም ወደ 22.5 ሴንቲሜትር አካባቢ ነው። መጠኑን ማየት ትችላላችሁ። በእጥፍም የተቀጠለ ነው። እዚያም በከፊል የታጠፈው በደንብ ማየት ትችላላችሁ። በእጥፍ የተቀጠለ መሆኑን ይታያችኋል ብዬ አስባለሁ። ይሄ ቅርጹና መጠኑ ነው። 4 ማዕዘን ነው እና ካሬው በጣም አስፈላጊ ነው፣ ምክንያቱም የሕዝቅኤል ቤተ መቅደስ ቅርጽ ነው። የእግዚአብሔርን ፍትህ፣ ቅድስናና ቅንነቱን ይወክላል። ቁሳቁሶቹ ከወርቅ፣ ከሰማያዊ፣ ከሐምራዊና ከቀይ ጨርቅና ከጥሩ የተጠማዘዘ በፍታ የተሰሩ ናቸው። ይህም በጣም ውድ ቁሳቁስና በጣም ደማቅ ቀለሞች ነበሩት። እናም ይህ ሁሉ የእግዚአብሔርን ውበት፣ የእግዚአብሔርን ግርማና ቅድስና የሚያንጸባርቁ ናቸው። በውጨኛው ሽፋን ላይ እንደ ኪስ ነው። በትከሻቸው ላይ ታስሮ ከኤፉድ ቀበቶ ጋር ይታሰራል። አይንቀሳቀስም። በቦታው ተቀምጦ በትከሻቸው ላይ ይቆለፋል። የውጭውን ንብርብር ከተመለከታችሁ በስዕሉ ላይ እንደሚታየው 12 ድንጋዮች አሉት። በወርቅ ፍሊግራም ተቀምጧል። ስለዚህ በውጭው ንብርብር የተቀረጸውና የተገለጠው የወርቅ ቅንብር አለ። 4 ረድፍ ያላቸው 3 ድንጋዮች አሉ። የእያንዳንዳቸው ነገድ ስሞችና በእያንዳንዱ ድንጋይ ላይ የተቀረጸበት ነው። ባለፈው ሳምንት ከዲያቆንና ከፕሬዝዳንቱ ጋር ስለሱ እየተነጋገርን ነበር። የስምዖን ነገድ ድንጋይ ሰምፔር ነው። ፓስተር ጃብዝ ስለዚህ ጉዳይ ተናግረው ነበር እና ፕሬዝዳንታችንና ዲያቆናችንም ስለዚህ እየተነጋገርን ነበር። ሰምፔር የስምዖን ነገድ ድንጋይ ነው። እናም ከስምዖን ነገድ ጸሐፊዎች ወጡ። ሰምፔር ከመቅረጽ፣ ከመጻፍ፣ ከመቅዳትና ከመቁጠር ጋር የተያያዘ ነው። በእግዚአብሔር ጥልቅና አስደናቂ ምስጢር ላይ ጥበቃ የሚደረግበትና የስምዖን ነገድ ታሪክንና የእግዚአብሔርን ሕግ የጻፉ ጸሐፊዎች መሆናቸውን የሚያስከስትልን። ይህ እግዚአብሔር የመቤዠት ታሪክ አስደናቂ አስተዳደራዊ ስርዓት ነው። የነገዱ እያንዳንዱ ስም በድንጋይ ላይ ተቀርጿል። በውስጠኛው ሽፋኑ ወይም ኪሱ ውስጥ ኡሪምና ቱሚም አለ። ይህም ለመፍረድ የሚያገለግል ነው። ስለዚህ ነገርም እንነጋገራለን። ስለ መልኩ ብዙ ግምቶች አሉ። ነገር ግን መጽሐፍ ቅዱስ ኡሪምና ቱሚም እንዴት እንደሚሰሩ ወይም እንዴት እንደሚታይ በጣም ዝርዝር መግለጫ አይሰጥም። እነዚህ የፍርድ የደረት ኪስ ባህሪያት ናቸው። በደረቱ ላይ በደረቱ አካባቢና በመዋጀት ወይም ደግሞ በመቤዠት ታሪክ ውስጥ በኢየሱስ ክርስቶስ የማስተሰሪያ ስርዓት ረገድ ውስጥ ብዙ ትርጉም ያላቸው ናቸው። ሁለተኛውን እያየን ያለነው ኡሚምና ቱሪምን በደንብ አድርገን እንመልከት።
ሊቀ ካህናቱ ኡሪምንና ቱሚምን ለመፍረድና ውሳኔዎችን ለማድረግ ይጠቀሙ ነበር። ይህም በጣም አስፈላጊ ነበር፣ ምክንያቱም እግዚአብሔር ራሱ የወከለው ነው። እግዚአብሔርም በኡሪምና ቱሚም በኩል መልሶችን ይሰጥ ነበር። ዘጸአት ምዕራፍ 28 ከቁጥር 30 እንዲህ ይላል፣ በፍርዱ በደረት ኪስም ውስጥ ኡሪምና ቱሚም ታደርጋለህ፣ በእግዚአብሔር ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁል ጊዜ የእስራኤል ልጆች ፍርድ በልቡ ላይ ይሸከማል ይላል። ይህም የዘላለማዊ ተቋም ነው። መሸከም ምን ማለት እንደሆነ የፍርድ የደረት ልብና ከልብ በላይ መሆኑን ማወቃችሁ አስፈላጊ መሆኑን ተነጋግረናል። ኡሪም ማለት መብራቶች ማለት ነው። ለብርሃን የሚተረጎመው የዕብራይስጥ ቃል ኦር እንደሆነ ታውቃላችሁ። ከዛ ነው ኡር የሚለው የመጣው። በብዙ ቁጥር ሲባዛ ትርጉም ይኖረዋል። ለኔ ብርሃን እንደማለት ነው። ቱሚም ፍጹም ማጠናቀቅ ወይም ሙሉነት ማለት ነው። ይሄ ምን ይነግረናል? ይሄ እግዚአብሔር ፍርድ ቅንና አድሎ የሌለው መሆኑን ይናገራል። ስለዚህ እግዚአብሔር ሁል ጊዜ ትክክል ነው። ፍርዱ ሁል ጊዜም ትክክል ነው። ምንም ስህተት የለውም ማለት ነው። እሱ ትክክለኛ እንደሆነ እያመላከተ ነው። ሶስተኛው መጽሐፍ 10ቱን ቃላት የያዘ ነው። ለትእዛዛት የተሰጠውን ቦታ ከተመለከትን በሰንበት ፍርድ የሚለውን ቃል መመልከት እንችላለን። እናም እግዚአብሔር የመጨረሻው ፈራጅ መሆኑን ያሳያል። እግዚአብሔር በትክክል ይፈርዳል። ነገር ግን ነገሩ ያለ አድሎ እንዲፈረድ ፍርዶቹ ሙሉ በፍቅር ላይ መሰረት ያደረጉና የተመሰረቱ እንዲሆን ስለተፈለገ ነው በዚህ መንገድ የሄዱ። የፍርዱ የደረት ክፍል ደረቱ ስለሚሸፍን የእግዚአብሔር ፍርድ ፍትሐዊና በአጋፔ ፍቅሩ ላይ የተመሰረተ ነው። ለሰዎች እርስ በርሳችን ስንፈርድ ወይም አንድ አይነት ትችት ወይም አስተያየት ስንሰጥ አንዳንድ ጊዜ በፍቅር ላይ የተመሰረተ አይደለም። አንዳንድ ጊዜ በበቀል ወይም በምሬት ላይ የተመሰረተ ነው። ወደዚህ ሰው መመለስ እንፈልጋለን። ስለዚህም እንፈርዳለን እና ጎጂ ነገሮችን እንናገራለን። እነዚህ ቃላት እውነት ሊሆኑ ይችላሉ፣ እውነታውም ሊሆን ይችላል። በእውነተኞቹ ቃላት ላይ ምንም ስህተት ላይኖር ይችላል። ነገር ግን ችግሩ መልእክቱ የሚታወጅበት ልብ ነው። እግዚአብሔር ልባችንን የሚያየውና ትክክለኛው መልእክት ቢሆንም እውነት ቢሆንም እውነተኛ ቢሆንም እንኳ ያንን መልእክት የምናውጅበትን መንገድና ልብ ይመረምራል። ልጆች ወይም ደቀ መዛሙርት ከእናንተ በታች ያሉ ሰዎች ካሉ ስትንከባከቧቸው በፍቅር እያደረጋችሁ እንደሆነ ሊሰማችሁ ይችላል። ይሄ ሰው እንዲህ የሚለኝ ስለሚወደኝ ስለሚያስብልኝ ነው ብላችሁም ታውቁ ይሆናል። ነገር ግን አንዳንድ ጊዜ ስትገሰጹ ከነዚህ ቃላት በስተጀርባ ያለውን ፍቅር ማጣጣም አትችሉም ወይም ደግሞ አይሰማችሁም። በእግዚአብሔር ፍርድና በእግዚአብሔር መንገድ በፍቅር ላይ የተመሰረተና ሁሉም ፍትሐዊነትን የጠበቀ መሆኑን ለማረጋገጥ እንሞክራለን። አሁን እያሳለፍን ያለነው ነገር ሁሉ ስጦታዎችና ተስጦዎች ተሰጥተውናል። የተለያዩ ተግባራት ተሰጥተውናል። እግዚአብሔር ኢፍትሐዊ ነው ማለት አንችልም። አንዳንድ ሰዎች ረጅም ጊዜ፣ ቦታ፣ ገንዘብ ወይም ደስ የሚል መልክ ሊኖራቸው ይችላል። ነገር ግን እግዚአብሔር ፍትሐዊ ነው። ሁሉንም ነገር ማግኘት አትችሉም። አንዳንድ ጥሩ እምነት ኖሯችሁ ሊሆን ይችላል፣ ነገር ግን አጭር ሊሆን ይችላል። ወይም ብዙ ገንዘብ ኖሯችሁ ሊሆን ይችላል፣ ነገር ግን እግዚአብሔር ፍትሐዊውን ነው ሁሌ የሚከተለው። እንደ ፍርዱ እኛ ባለንበት በእያንዳንዱ ሁኔታ ውስጥ አስገብቶናል። እግዚአብሔር ፍትሐዊ አይደለም፣ ያ ሰው ለምን በዚህ ቦታ ላይ እንደዚህ ያደረገ፣ እኔ ደግሞ እዚህ ብቻ ሆንኩኝ የሚለውን ነገር እግዚአብሔር ከፍትህ አንጻር ነው የሚያየው። ሌሎች ሰዎችን ብትመለከቱ ነገር ግን እግዚአብሔር ትክክለኛ ነው፣ ፍርዱም ሁሉ ጊዜ ፍትሐዊ ነው የሚለውን ሐሳብ ታገኛላችሁ። ሰዎች አድሎ ሊያሳዩ ይችላሉ። ሮሜ ምዕራፍ 3 ከቁጥር 4 እንዲህ አይሁን፣ በቃልህ ትጸድቅ ዘንድ ወደ ፍርድ በገባ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። እኔ በጽድቅ በታማኝነት
እኖራለሁና ከባድ ኃጢአቶችን አልሰራም ብለህ የምታስብ ከሆነ እንኳ ጻድቅ እንደሆናችሁ ብታስቡ እንኳን መጽሐፍ ቅዱስ ማንም ጻድቅ እንዳልነበረ ይናገራል። በእግዚአብሔር ፊት ማንም ጻድቅ እንዳልሆነ ይናገራል። እውነትን እየተነጋገርን ወይም አድሎ እያደረግን እንደሆነ እናስብ ይሆናል። ነገር ግን እግዚአብሔር እያንዳንዱ ሰው ውሸታምና አመፀኛ ነው ይላል። ጥሩ ሕይወት የሚኖሩ ብዙ ሰዎች በጣም ግትር ናቸው። እነዚያ ትላልቅ ኃጢአቶችን ስላደረጉ ሌሎችን የመፍረድ ዝንባሌ ኖሯቸው አይደለም። ጽድቅን በራሳቸው ደረጃ ለማምጣት በራሳቸው ጽድቅ ላይ ለመመካትና በስነ ምግባር ባህሪያቶች ላይ ለመፍረድ ስለሚሞክሩ ነው። እግዚአብሔር ትልቅ አምላክ ነው። ራሳችንን በእግዚአብሔር ፊት አቁመን ብንፈርድ ሁሉም ሰው ይጋለጣል። ውሸታም፣ ኃጢአተኛ፣ ቆሻሻና አመንዝራ ልንሆን እንችላለን። እግዚአብሔር ይህንን ሁሉም ያውቃል። ምሳሌ ምዕራፍ 11 ከቁጥር 1 አባይ ሚዛን በእግዚአብሔር ፊት አጸያፊ ነው፣ እውነተኛ ሚዛን ግን ደስ ያሰኘዋል ይላል። ምሳሌ ምዕራፍ 20 ከቁጥር 22 ላይ ሁለት አይነት ሚዛን በእግዚአብሔር ዘንድ አጸያፊ ነው፣ ሐሰተኛ ሚዛን መልካም አይደለም። የተሳሳተ ሚዛን ጥሩ አይደለም። ስለ ራሳችን እስኪ እናስብ። የምንወዳቸው ሰዎችና የማንወዳቸው ሰዎች አሉ። ያ እውነተኛ ብቸኛው አድሎ እንዳለን ያሳያል። አንዳንድ ጊዜም እናደላለን። የዘላለም ሊቀ ካህናችን ክርስቶስ ሁሉንም ነገር ያቅፋል። በልቡ ውስጥ አስገብቶናል፣ በልቡም ውስጥ ቀርጾናል። አድሎም አያሳይም። እሱ ግን ሁላችንንም ይወዳል። ሁላችንንም ወደ ራሱ ያስጠጋል። ያዕቆብ ምዕራፍ 4 ከቁጥር 12 እንዲህ ይላል፣ ወንድሞች ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙ የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግም ብትፈርድ ፈራጅ ነህ እንጂ ሕጉን አድራጊ አይደለም። ሕግን የሚሰጥና የሚፈርድ አንድ ነው፣ እሱም ሊያድን ሊያጠፋም የሚችል ነው። በሌላ ግን የምትፈርድ አንተ ማን ይላል መጽሐፍ ቅዱስ። እግዚአብሔር ፈራጅ ነው። እርስ በርሳችንም መጸለይ የኛ ስራ ነው። እርስ በርሳችን መጸለይና እርስ በርሳችን መነሳት የካህናት አገልግሎታችን። አንድ ሰው በኃጢአት ውስጥ ሊሆን ይችላል እና አንድ ሰው በጌታ ፊትም ሊተላለፍ ይችላል። ነገር ግን አሁን ለዚያ ሰው መጸለይ አለብን። ንስሐ እንዲገባና እንዲመለስ ተስፋ ማድረግ አለብን። እግዚአብሔር ማንም ሰው ሲወድቅ ወይም ወደ ፍርድ ሲመጣ ወደ ውርደት ሲመጣ ማየት አይፈልግም። እግዚአብሔር ሁሉም ሰው እንዲድንና መልካም ነገር እንዲደረግለት ነው የሚፈልገው። ልጆቹ በፍርድ ላይ ሲወድቁ ይህ እግዚአብሔር ልብ አይደለም። እግዚአብሔር የሚደሰትበት ነገርም አይደለም። አንደኛ ሳሙኤል ምዕራፍ 16 ከቁጥር 7 እንዲህ ይላል፣ እግዚአብሔር ግን ሳሙኤልን እንዲህ አለው፣ እግዚአብሔር ሳኦልን ስለተወው አዲስ ንጉሥ ይፈልጉ ነበርና መልኩን አትመልከት፣ የቁመቱን ከፍታ አትመልከት፣ እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያይ አይደለም። ሰው ውጫዊውን ገጽታ ይመለከታልና እግዚአብሔር ግን ልብን ይመለከታል ይላል። ሰው የሚያየውን ብቻ ነው የሚያየው፣ በውስጡ ምን እየተከናወነ እንዳለ አያውቅም። እግዚአብሔር ግን ልብን ይመለከታል። ትላንት ከፕሬዝዳንቱ ቦርድ እና ከወንጌላዊት ዮሐና ወይም ደግሞ ጆአና ጋር ስለ ጋብቻ እየተነጋገርን ነበር። ነጠላ ሆነን ስንጋባ ብዙ ሰዎች መልክን ምን ያህል ቁመት እንዳላቸው፣ ምን ያህል ቆንጆ እንደሆኑ ወይም እንደሚያምሩ፣ ምን ያህል ገንዘብ እንደሚያገኙ፣ ምን አይነት መኪና እንዳላቸው፣ የት እንደሚኖሩ ማየት ይፈልጋሉ። ነገር ግን እግዚአብሔር በመጀመሪያ የአንድን ሰው እምነት እንድንመለከት ይፈልጋል። በጣም አስፈላጊው ነገር ይሄ ነው። የሰውየውን እምነት መመልከት። በኢየሱስ ያምናሉ ወይ? ተመሳሳይ አይነት እምነትና ፍልስፍና አላቸው ወይ? እግዚአብሔር ውስጣዊ ልባችንን የሚያውቀው ብቸኛው እሱ ስለሆነ ማለት ነው። እኛ መመልከት አንችልም። ዕብራውያን ምዕራፍ 4 ከቁጥር 12 እንዲህ ይላል፣ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነውና ነፍስንም መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል ይላል። እግዚአብሔር እምነታችንን ይፈርዳል። ልናየውም አንችልም። አንድ ሰውን ተመልክታችሁ ከሆነ በደንብ ያምናል፣ ብዙ እምነት አለው ልንል እንችላለን። ከዚያም ተነስተን ፍርድ ማድረግ እንወዳለን። ነገር ግን እግዚአብሔር ያንን ብቻ አያይም። እግዚአብሔር ያንን እምነት ይመረምራል። እግዚአብሔር ዓላማውን ያያል። እግዚአብሔር በሰው ልብ ውስጥ የተወሸቀውን ያያል።
በሰው ልብ ውስጥ ያለውን ሁሉንም ያያል። ይሄ ልብ ልንለው የሚገባ ትልቅ ነጥብ ነው። ለዛሬው ኡሪም እና ቱሚም ምን እንደሆነ እንመልከት። ውሳኔ ማድረግ ያለብን እንዴት ነው? በመጀመሪያ ደረጃ የእግዚአብሔርን ቃል ተጠቅመን ነው። መዝሙር 119 ከቁጥር 105 ላይ ቃልህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ቃሉ ራሱ ብርሃን ነው። ውሳኔ ስናደርግ ወይም ምን ማድረግ እንዳለብን ስንወስንና መልስ ስንፈልግ መልሱን ከእግዚአብሔር ቃል ማምጣት አለብን። መልሱ የሚመጣው የመጀመሪያው ቦታ ከዚያ ስለሆነ ያም ነው ማረጋገጫችን። ትክክለኛ መልስ እንደሆነ ይሰማኛል የሚለው ብቻ መሆን የለበትም። ምክንያቱም ከእግዚአብሔር ቃል ጋር መረጋገጥ አለበት። አንድ መስመር ላይ መሄድ መሆን አለበት። የእግዚአብሔር ቃል የመጨረሻው ባለስልጣን መሆን አለበት። ከእግዚአብሔር ቃል ጋር ይጣጣማል ወይ የሚለውን ማየት አለብን። የእግዚአብሔር ቃል እየተከናወነ ያለውን ነገር ያረጋግጥልኛል ወይ ማለት አለብን። ቀጥለን ጸሎት ነው። ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 እንዲህ ይላል፣ በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድ ሁሉ እሱን እወቅ፣ እሱም ጎዳናህን ያቀናልሃል ይላል። በእያንዳንዱ ሁኔታ፣ ውሳኔ ወይም ተግባር እግዚአብሔርን ማወቅ አለብን። እግዚአብሔር ሆይ ምን እንዳደርግ ትፈልጋለህ? ወዴት እንድሄድ ትፈልጋለህ? ያንን ሰው ላግኘው ወይስ አላግኘው ብለን መጠየቅ አለብን። እግዚአብሔር ሁሉንም የሚያከናውነው በጸሎት እንድናደርገው ስለሚፈልግ እናም በቃሉ በኩል መልሶችን እንድናገኝ ስለሚፈልግ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 7 እንዲህ ይላል፣ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትፈልጉትን ሁሉ ጠይቁ ይደረግላችሁማል ይላል። እንደ ቃሉ እንጸልያለን፣ በቃሉም እንጸልያለን። የእግዚአብሔር ቃል ኪዳን፣ የእግዚአብሔር ተስፋዎችን እንጠብቃለን። እግዚአብሔርም ይመራናል። ያዕቆብ ምዕራፍ 1 ከቁጥር 5 ጥበብ የጎደለው ማንም ቢኖር በልግስና ያለ ነቀፋ ለሁሉም የሚሰጠውን እግዚአብሔርን ይለምን ይሰጠዋል ይላል። ልክ እንደ ሰለሞንና ዳንኤል ሁሉ የእግዚአብሔርን ጥበብ አግኝተው ነበረ። ዳንኤል 10 እጥፍ ጥበብን አገኘ፣ ማስተዋልንም አገኘ። እግዚአብሔር ከመሪዎቹና ከአሕዛብ ሁሉ በላይ ከፍ ከፍ አደረገው። ሰለሞንም ሕዝቡን በጥበብ ገዛ። ያዕቆብ ምዕራፍ 3 ከቁጥር 17 እስከ 18 እንዲህ ይላል፣ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺ ባይ፣ ምሕረትንና በጎ ፍሬ የሞላባት፣ ጥርጥርና ግብዝነትም የሌለባት ናት ይላል። በእውነት አጋንንታዊ ጥበብም አለ ማለት ነው። አታላይነት አለ፣ ማታለል አለ። ከአጋንንትና ከምድራዊ የሆኑ ጥበቦች አሉ። ከነዚያም በስተጀርባ ራስ ወዳድነት፣ ምኞትና ስግብግብነት አለ። አያችሁ ከእግዚአብሔር ጥበብ እንዴት እንደሚለዩ። ከላይ የሆነው ጥበብ ግን ሰማያዊ ጥበብ ነው። በመጀመሪያ ንጹህ ነው። በውስጡ ምንም አይነት ርኩሰት የለበትም። ሰላማዊ ገር ነው። ስለዚህ እዚያ ትዕግስት አለ፣ እግዚአብሔርን መጠበቅ አለ። ምክንያቱም ምሕረትና መልካም ፍሬ የተሞላ ነው፣ የማይናወጥ ነው፣ ግብዝነትም የሌለበትም፣ ጽድቅ የሆነ ዘርም ሰላምም በሚያደርጉበት ሰዎች መካከል የሚገኝ የሰላም ዘርን የሚዘራም ጭምር ነው። የእግዚአብሔር ጥበብ ሰላምንና እርቅን የሚያስገኝ ነው፣ አንድነትንም የሚያስገኝ ነው። ነገር ግን ምድራዊና አጋንንታዊ ጥበብ ሁል ጊዜ ይከፋፍለናል፣ ሁል ጊዜም ጠብን ያስከትላል። ምክንያቱም የሰዎች ምኞት፣ የጊዜ ሰሌዳዎቻቸውና አጀንዳዎቻቸው የእግዚአብሔርን ፈቃድ ከመፈለግ የበለጠ አስፈላጊ መስሎ ይታያቸው። ስለዚህ ይህን ጽድቅ ፍሬና ይህንን የሰላም ፍሬ በሕይወታችን ውስጥ ማፍራት አለብን። ያዕቆብ ምዕራፍ 4 ከቁጥር 1 እና 4 እንዲህ ይላል፣ እናንተ ዘንድ ጦርና ጠብ ከወዴት ይመጣል? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን? ይላል። ትመኛላችሁ፣ ለእናንተም አይሆንም፣ ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም፣ ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁ፣ አትቀበሉ። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። ስለዚህ እግዚአብሔር ዓላማችንን ይመለከተዋል ማለት ነው። ለምንድን ነው የምንጸልየው? ለምንድን ነው የምንለምነው? ዓላማችንስ ምንድን ነው የሚለውን ያየዋል። ስለዚህ መልካሙንና ክፉን መለየት እንድንችል የእግዚአብሔርን ጥበብ መጠበቅ አለብን። ትክክልና ስህተት የሆነውን መለየት አለብን። በመጨረሻም ሊቀ ካህናቱ ለፍርድ የሚጠቀሙበትን ኡሪም እና ቱሚም
በሁለተኛ ምጽአት ስለሚመጣው የመጨረሻው ፍርድ ጋር የተያያዘ እንደሆነ እንመልከት። የመጨረሻው ፍርድ ራዕይ ምዕራፍ 20 ከቁጥር 12 እስከ 13 ላይ ሌላ መጽሐፍ ተከፈተ፣ እሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ ይላል። ስለዚህ በፍርድ ቀን እግዚአብሔር ስራችንንና ድርጊቶቻችንን ሁሉ ይመለከታል። እግዚአብሔርም በዚሁ መሰረት ይፈርዳል ማለት ነው። በየቀኑ ከእግዚአብሔር ጋር ሂሳብ መተሳሰር እንድንችልም እጸልያለሁ። እያንዳንዱ ቀን እንደ መጨረሻው ቀን መሆን አለበት። እያንዳንዱ ስብከት፣ እያንዳንዱ ተግባር በእግዚአብሔር ፊት የመጨረሻው ቀናችን ላይ መሆን ያለበት አይነት መሆን አለበት። በእግዚአብሔር ፊት በእግዚአብሔር ሂሳብ መስተካከል ያለባቸው መስተካከል አለባቸው። ንስሐ መግባት ካለብን መግባት አለብን። ዛሬ በእግዚአብሔር ፊት ትክክል ሆነን መጨረስ አለብን። እያንዳንዱ ቀን እንደ መጨረሻው ቀን ማለት እንደዚህ ነው። እንደዚህ እንድትሆኑ በጌታ በኢየሱስ ስም እጸልያለሁና እባርካችኋለሁ። አሜን። በመጨረሻም ይህን የመጨረሻውን የ12ቱን የከበሩ ድንጋዮች በፍጥረት እንመርምራቸው። ይህም ረጅም መልእክት ነው። ነገር ግን ሁሉንም ነገር በቁጥር ወይም በአንድ መልእክት ለማድረግ የታገልኩ ነበር። ነገር ግን በሶስተኛው ነጥብ ላይ በፍጥነት እንሄዳለን። ስለዚህ 12ቱ የከበሩ ድንጋዮች እና 12ቱ ድንጋዮች እንደገለጽ ነው 12ቱን የእስራኤል ነገዶች ይወክላሉ። ስለዚህ እነዚህ የከበሩ ድንጋዮች እንደነበሩ እና በቅደም ተከተል እንደነበሩ ማየት ትችላላችሁ። ይሁዳ በሩቢ ተመስሏል። ስለዚህ ቶጳዚዮን ይሳኮር ነበረ፣ ኤመራልድ ዛብሎን ነበረ፣ ሮቤል ቱርኪዮስ ነበረ፣ ስምዖን ሰምፔር ነበረ፣ ጋድም አልማዝ ነበረ፣ ኤፍሬምም ያክንት ነበረ፣ ምናሴም ኢያስጲድ ነበረ፣ ቢንያም አሜቴስጤንስጥኖስ ነበረ፣ ዳንም ቢረል ነበረ፣ አሴርም ኦኒክስ ነበረ፣ ንፍታሌምም ኢያሲጲድ ነበረ። ይህ ሁሉ በብሉይ ኪዳን በእስራኤላውያን ሰፈር ቅደም ተከተላቸውን ይዞ የተቀመጡ ነበሩ። ዘጸአት ምዕራፍ 28 ከቁጥር 21 ነገዶችን የሚወክሉ ድንጋዮችን ይናገራል። በሰፈሮች ቅደም ተከተል ውስጥ ናቸው። እነዚህ ይሁዳ፣ ይሳኮርና ዛብሎን በምስራቅ በኩል የነበሩ ነገዶች ሲሆኑ ሰልፉን መርተዋል። መጀመሪያ ላይ ነበሩ። በዚያም ቅደም ተከተላቸውም ወጡ። ከዚያም ሮቤል፣ ስምዖን፣ ጋድ፣ ኤፍሬም፣ ምናሴ፣ ቢንያም፣ ዳን፣ አሴር እና ነፍታሌም ነበሩ። በምድረ በዳ እንዳሉትም በሰፈሮች ቅደም ተከተሉን ይዘው ተቀመጡ። 12ቱ ነገዶች በራእይ ውስጥ ተጠቅሰዋል። እነሱም በራእይ ምዕራፍ 7 ከቁጥር 4 እና ራእይ ምዕራፍ 14 ከቁጥር 1 እስከ 3 ውስጥ 144,000 ናቸው። እነዚህም ልብሳቸውን ያጠቡና ነጭ ያደረጓቸው 144,000 ናቸው ይላል። እነሱም በጽዮን ተራራ ላይ ከበጉ ጋር ቆመው አዲሱን መዝሙር ይዘምራሉ። ስለዚህ 12,000 ጊዜ 12 እንደማለት ነው። 144,000 ይህም ምሳሌያዊ ቁጥር ነው። እያንዳንዱ የከበሩ ድንጋዮች የራሳቸው ቦታና ቀለም አላቸው። ይህም እግዚአብሔር በተወሰነ ቦታ ላይ እንዳስቀምጠና የተወሰነ ተግባር እንደሰጠን የሚናገር። ለምሳሌ ፕሬዚዳንቱ አለን እና የመዘምራን መሪ አለን። በአንድ ቦታ ላይ የተወሰነ ተግባር ያደርጋሉ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 የተለያዩ ስጦታዎች አሉ ይላል። የተለያዩ ስጦታዎች ቢኖሩም ያው ግን አንድ መንፈስ ነው ይላል። ስለዚህ የተለያዩ ስጦታዎች አሉን። ታውቃላችሁ፣ በመዘምራን ቡድን ውስጥ ሆኜ በደንብ በዘምር ደስ ይለኝ ነበረ፣ ግን በደንብ መዘመር አልችልም። ጥሩ ድምፅ የለኝም። ታውቃላችሁ፣ ያ ነው እግዚአብሔር እንደጠራኝ ታውቃላችሁ። በመስበኪያ ላይ እንደሆነ ነው የጠራኝ። ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 15 ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱም እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ ይላል። እግዚአብሔር እንዴት የተለያየ መክሊቶችን እንደሰጠ ይናገራል። 5 መክሊት፣ 2 መክሊትና 1 መክሊት ተሰጥቷቸዋል። ነገር ግን ሁሉም ሰው ቢያንስ 1 መክሊት ተሰጥቶታል። ለእግዚአብሔር መጠቀም አለበት። የቀበረው ቀበረና ሰነፍና ክፉ አገልጋይ መሆን ቻለ። ወደ አጠቃላይ ጉባኤዎች እንሄዳለን። ወደ ሴሎ የእግዚአብሔርን ቃል ለመካፈል እንመጣለን። ማንኛውም ሰው ወይም ራሳችንን እውነተኛ አባል አድርገን እንቆጥራለን።
በሆነ መንገድ በፈቃደኝነት ማገልገልና እዚህ ሴሎ በዚህ መንገድ ማገልገል አለብኝ ብለን አንድ ነገር ብቻ ቢሆንም አንድ እግዚአብሔር የሰጠንን ስጦታ ወይም ደግሞ ተስጦ ቢሆንም ለማሳየት እንሞክራለን። ይሄ ትክክለኛ ነገር ነው። ወስዳችሁ አትቅበሩት። እግዚአብሔር ምን ያህል እንደሚወደንና ምን ያክል እንደሚጠብቅብን ተመልከቱ። 5 ተስጦዎችን ስለተቀበለው ሰው አስቡ። እግዚአብሔር ያንን ሰው እንደ ትልቅ አድርጎ ስለሚመለከት እግዚአብሔር እነዚህን ስጦታዎች እኮ ሲሰጠን ልባችንን እያየ ነው፣ እኛን እያየ ነው። እግዚአብሔር በሰጠው መሰረት እያደረግን እንደሆነ ያያል። ያም አስፈላጊ ነው። ስለዚህ የቁጥር ጉዳይ አይደለም። 5 2 ወይም 1 ምንም ለውጥ አያመጣም። የሰጠውክን ምን ያክል አድርገህ ሰጠኸኝ ነው ትልቁ ነገር። ነገር ግን እግዚአብሔር እንደሰጠን ሁሉ ያንን ተስጦ ለእግዚአብሔር እየተጠቀምንበት ከሆነ ተልኳችንን ሙሉ በሙሉ ጨርሰናል ማለት ነው። ለምሳሌ 5 ተስጦ ተሰጥቶኛል እንበል እና 3 ተስጦች ብቻ የተቀመጡበት ቢኖር ሌሎቹ 2 ተስጦ ወይም መክሊት እየተጠቀምኩ አይደለም እንበል። አንድ መክሊት የተቀበለው አንድ ሰው አንዱ ብቻ አለው። የሚጠቀመው ሁሉንም ጥረቱን እያደረገ ለማሳደግ የሚሞክረው አንድ መክሊት ብቻ ነው። 100% ኃይሉን ጉልበቱን የሚጠቀመው እሷን ለማሳደግ ነው። ሰዎች ሲፈርዱም 5 መክሊት የተቀበለው ሰው አንድ መክሊት ካለው ሰው የበለጠ ስራ እየሰራ ነው ሊሉ ይችላሉ። እነሱ የሚፈርዱት በውጫዊ መልኩ ነው። ነገር ግን እግዚአብሔር እንዴት ነው የሚፈርደው የሚለውን ማሰብ አለብን። እግዚአብሔር 5ቱን መክሊት የተቀበለውን ሰው ይመለከትና 5 መክሊት ሰጥቻለሁ፣ ለምን 5ቱንም መክሊት አልተጠቀምክም ይለዋል። 3ቱን ቢጠቀም አይደሰትበትም። ነገር ግን አንድ መክሊት ያለው ሰው ይመለከታል እና እሷን ያንቺን መክሊት እየተጠቀመበት እንደሆነ ካየ እግዚአብሔር የሚደሰትበት፣ ምክንያቱም ምርጡን እያደረገ ነው። እግዚአብሔር በሰጠው ነገር ላይ ማድረግ የሚችለውን ሁሉ እያደረገ ነው። ይህም በጣም አስፈላጊ ነው። የሴሎ አካል ከሆነን ይህን ክፍል በማገልገልና ሁሉንም ማህበረሰብ በማገልገል አንድ አካል ወደ መሆኑ የማምጣት ኃላፊነት አለብን። የተለያዩ ቦታዎችና የተለያዩ ተግባራት አሉ። ነገር ግን ወደ አንድ ተመሳሳይ ተልእኮ እየሄድን ነው። መኃልየ ዘሰሎሞን ምዕራፍ 8 ከቁጥር 6 እንደ ማተም በልብ እንደ ማተም በክንድ አኑረኝ፣ ፍቅር እንደ ሞት የበረታች ናትና ቅናትም እንደ ሲኦል የጨከነች ናትና ፍንጣሪዋ እንደ እሳት ፍንጣሪ እንደ እግዚአብሔር ነበልባል ነው ይላል። ስለዚህ ድንጋዩ እንደ እስራኤል ልጆች ስም ይቀመጣል፣ እንደ ማተምም የተቀረጹ ይሆናሉ ይላል። ካም የሚለው ቃል ማተም ነው። ካም የሚለው ተቀርጾበታል። ስለዚህ ሰለሞን አንተ ማተም በልብህ ላይ አድርግልኝ እያለ ነው። በእግዚአብሔር ልብ ውስጥ እንደታተምን ነን። የፍርድ የደረት ኪስ የቤዛነት ታሪክ ጠቀሜታውን እየተመለከትን ነው። ወደ መደምደሚያው ስንመጣ ኢየሱስ ክርስቶስ የዘላለም ሊቀ ካህናችን ነው ብለናል። ያስብልናል፣ በፍቅሩም ይጠብቀናል። ማቴዎስ ወንጌል ምዕራፍ 23 ከቁጥር 37 ላይ ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል እንደሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ፣ አልወደዳችሁም ይላል። ዮሐንስ ምዕራፍ 13 ከቁጥር 23 ኢየሱስ ይወደው የነበረው ከደቀ መዛሙርቱ አንዱ በኢየሱስ ደረት ላይ ጠጋ አለ ይላል። ሊቀ ካህናቱ ደረትና የደረት ክፍል የእግዚአብሔርን ጥልቅ ፍቅር በሕዝቡ ያለውን ቅናት የሚያመለክት ነው። እንዲህም ኢየሱስ ኃጢአታችንን ሕመማችንን ተሸክሞ በመስቀል ላይ ያለውን ነቀፋ ያስወገደበት ነው። አሮን የእስራኤልን ልጆች ፍርድ በእግዚአብሔር ፊት በልቡ ይሸከም ነበር። ያ ነው መሸከም። ተሸከመ ስንል እንደዛ እያለን ነው፣ አነሳ እንደማለት ነው። መሸከም የሚለው ቃል ናሳ ማለት ሲሆን በቤዛነት ታሪክ ረገድ ብዙ ትርጉም አለው። እግዚአብሔር እስራኤላውያንን ወደ ምድረ በዳ ሲወስዳቸው ተሸከማቸው። እግዚአብሔርም ያውቃል ሰው ልጁን እንደሚሸከም ተሸከመው። ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 5 እንደዚህ ይላል።
በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸከመ። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችንም ተግሣጽ በእሱ ላይ ነበረ፣ በእሱ ቁስል እኛ ተፈወስን ይላል። ያንኑ ቃል ናሳ እያለ ነው የሚጠቀመው። ኢየሱስ ኃጢአታችንን፣ ሐዘናችንን ተሸከመ፣ ወደ እግዚአብሔር አብ ቀኝ ገባ። የእግዚአብሔርን መንግሥት የአብርሃም እቅፍ ናትና ለእኛ ሰጠን። ሳጥኑ የእግዚአብሔርን መንግሥት ያመለክታል። ስለዚህ የፍርድ ደረት ልብስ እንደ አዲሲቱ ኢየሩሳሌም ልክ እንደ ማይክሮክስ ነው። የክርስቶስ ሙሽራ ለባሏ የተጌጠች አዲሲቷ ኢየሩሳሌም እንደማለት ነው። ራዕይ ምዕራፍ 21 ከቁጥር 2 እስከ 3 እንዲህ ይላል። ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነሱም ጋር ያድራል፣ እነሱም ሕዝቡ ይሆናሉ፣ እግዚአብሔርም እሱ ራሱ ከእነሱ ጋር ሆኖ አምላካቸው ይሆናል ይላል። ስለዚህ ይህች አዲሲቷ ኢየሩሳሌም ከሰማይ የምትወርድ የክርስቶስ ሙሽራ ናት። ነገር ግን እንዴት ታጌጣለች? በከበሩ ድንጋዮች ነው አይደል? ራዕይ ምዕራፍ 21 ከቁጥር 19 እስከ 20 እንደዚህ ይላል። የከተማይቱ ቅጥር መሰረት በከበረ ድንጋይ ሁሉ ተጊጦ ነበረ። ፊተኛው መሰረት ኢዮሰጲድ፣ ሁለተኛው ሰምፔር፣ ሶስተኛው ኬልቄዶን፣ አራተኛው መረግድ፣ አምስተኛው ሰርዶንክስ፣ ስድስተኛው ሰርዲዮን፣ ሰባተኛው ክሪስቶሎቤ፣ ስምንተኛው ቢረሌ፣ ዘጠነኛው ወራውሬ፣ አስረኛው ክሪስፕ ራስስ፣ 11ኛው ያክንት፣ 12ኛው አሜቴስጢኖስ ነበረ ይላል። ስለዚህ አሁን ወደ ኤደን ገነት እንመለስ። ይሄ የኤደን ገነት ማገገሚያ ነው። ሙሽራይቱ ቤተክርስቲያኑ በእነዚህ የከበሩ ድንጋዮች ተሸፍነው ተጊጠው የእግዚአብሔርን ክብር እንደገና እያንጸባረቁ ነው። እግዚአብሔር ክብራችን ይሆናል። የሙሽራይቱ የከበሩ ድንጋዮች ምንድን ናቸው? በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 5 መሰረት የክርስቶስ ምሳሌ የመንፈስ ቅዱስ ፍሬ ነው። እንደዚህ ይላል፣ እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሕ ኑሯችሁን የተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭም የሆነ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋ እጅግ የከበረ የዋህና ዝቅተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና ይላል። ነገር ግን ይህ ስጋዊ ባልና ሚስት ብቻ አይደለም የሚያመለክተው። ይህ ስለ ሙሽራው ስለ ክርስቶስና ስለ ሙሽራይቱ ስለ ቤተ ክርስቲያን በእግዚአብሔር አምሳል የክርስቶስን ክብር እንዴት ማንጸባረቅ እንዳለባት እያወራ ነው። የከበሩ ድንጋዮች እምነትንና ስራቸውን የሚናገር ነው። ነገር ግን የምንሄድበትን መንገድ ያውቃል። ሲፈትነኝ እንደ ወርቅ ወይም እንደ ንጹህ ወርቅ ሆኜ እንደወጣም መንገድ ያመቻቻል እንደማለት ነው እግዚአብሔር። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 11 እስከ 14 ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም፣ እሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይ በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል፣ በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ስራ እንዴት መሆኑን እሳት ይፈትነዋል። ማንም በሱ ላይ ያነጸው ስራ ይጸናለት ደሞዙን ይቀበላል። እንግዲህ እነዚህ የከበሩ ድንጋዮች እምነቶቻችን፣ ስራዎቻችን ናቸው። ሁሉንም ነገር የተለየ አድርገን ማየት የለብንም። ፀሐይና ጨረቃ፣ ከዋክብት የተለያየ ክብር እንዳላቸው እናውቃለን። ሁላችንም በእግዚአብሔር መንግስት የተለያየ ብርሃንና ክብር እናገኛለን። ስንት መልካም ስራ እንደምታደርጉ፣ ምን ያህል እምነት እንዳላችሁ፣ እግዚአብሔር ጋር ምን ያህል እንደተመላለሳችሁ፣ ለእግዚአብሔር ያላችሁ ክብር፣ ብሩህነታችሁ፣ በእግዚአብሔር መንግስት የተለየ መሆናችሁ የተለያየ ነው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 40 እስከ 42 ስለዚህ ነገር ይናገራል። ስለ እምነት ህይወታችን ስናስብ ይሄ በጣም አስፈላጊ ነው። ምክንያቱም ይሄ መሸፈኛችን ነው። የእግዚአብሔር ብርሃንና ክብሩ እነዚህ የከበሩ ድንጋዮች መሸፈኛችን ናቸው።
እኛ ራሳችንን ለማስዋብና እውነተኛ ባለቤታችን የሆነው ኢየሱስ ክርስቶስ ለሱ ለመገኘት ራሳችንን ለማዘጋጀት ምን እያደረግን እንደሆነም ጥያቄ የምጥልብን ለመምጣቱ በምን አይነት ዝግጅት ውስጥ እያለፍን ነው የሚለውንም እንድንጠይቅ የሚያደርገን ነው። የፍርድ የደረት ኪስ የፍርድ ቀን በቅርቡ እንደሚመጣና በመጨረሻው ዘመን በመጨረሻው ሰዓት ውስጥ እንዳለን መኖር እንዳለብን መረዳት እንድንችል ነው። ወደ ፍጻሜው ዘመን ወደ ፍርድ የመጨረሻው ቀን እየተመለከትን እንደ ሄኖክ ከእግዚአብሔር ጋር እንድንሄድ ይሁን። እናም በምስጋና ስንዘምር አልፎ አልፎ ከሱ ጋር መሄድን ሳይሆን ሁል ጊዜም እግዚአብሔርን ይዘን እንድንጓዝ ይሁን። እንዲህ ስናደርግ በእምነትና በስራችን እግዚአብሔርን ደስ እያሰኘን እንሄዳለን። ይህንን ሁሉም በጌታ በኢየሱስ ለእናንተ ጸልያለሁ፣ እባርካችኋለሁ። በዚህ በረከትም እንድትባረኩ አሜን። እንጸልይ። እግዚአብሔር ሆይ ለዚህ የተባረከና የተቀደሰ ጌታ ቀን ከልብ አድርገን እናመሰግናለን። ስለ ፍርድ የደረት ኪስ እያስተማርከን ያለኸውን ትምህርት በልባችን ይዘን በልባችን ተቀርጾ ታትሞ እንዲቀር እንጸልያለን። አባቶች ክብርን ማንጸባረቅ እንችል ዘንድ ወደ አዲሲቷ መንፈሳዊ አካላችን የምንለወጥበት የመጨረሻውን ቀን በጉጉት እየተጠባበቅን በቀኖች ሁሉ ካንተ ጋር መራመድ እንችል ዘንድ እርዳን። ለባሏ እንደተጌጠች ሙሽራ ነቀፌታ እንደሌለባት መብራቶቿን እያበራች እንደምትጠብቅ ሙሽራ እንድንሆን እርዳን። በእነዚህ ሁሉ ነገሮች ስለባረከ እናመሰግናለን። ስለ ሁሉም እናመሰግናለን። በኢየሱስ ውድ ስም በምስጋና እንጸልያለን። አሜን። ለእግዚአብሔር ክብር እንስጥ።